እንግዳው መጥቷል። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ። በዚህ አመት እንግዲህ እኔና ናሂ ትዳር ከመሰረትን 4ኛ አመት ሞልቶናል። እግዚአብሔር ይመስገን። ስደት ሆነሽ ምናምን ነው የተገናኘ ነው። በጣም ከባባድ ጊዜያትን አብረን አሳልፈናል። ባልሻሪ ላይ ስለተቀበልሽ በጣም ነው የማመሰግነው። አብረን የለመድናቸው በጣም ብዙ ነገሮች አሉና እነዛ ነገሮች ደግሞ አሁን ላይ እየተቀነሱ መጥተዋል እና ባየሁት ቁጥር እንደ አዲስ ነው ፍቅር የሚይዘኝ። አልዋሻችሁ። ያው የሰው ህይወት ውስጥ በጣም ትላልቅ ፈተናዎች ይመጣሉ። በተለይ ትዳር ላይ ከቤተሰብም ከተለያየ ወገን የሚመጣ ፈተና አለና ትልቁ ነገር ለራስ መታመን ነው ብዬ አምናለሁ ትዳር ላይ እና የሆነ ሰው ለራሱ የሚታመን ከሆነ ለሌላውም ይታመናል። ለዛሬ እንድበቃ ያረግሽኝ እንደገና ፈጥረሽ ያኖርሽኝ ሞልተሻት ሕይወቴን ጓዳ ከፍለሻል ራስሽን ለኔዳ ይገርመኛል ሰው እንዳልሆንኩ አድርጎ ሰው እየቆጠረኝ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ደግሞ እንደዚህ ፏ ደመቅ ብዬ ወደ እናንተ መጥቻለሁ። በጣም ደስ የሚል ስሜት እየተሰማኝ ነው ወደ እናንተ የመጣሁት። እግዚአብሔር ይመስገን። ብዙ ነገር እንዳሳለፍን ታውቃላችሁ። እናንተ አብራችሁኝ ብዙ ነገር እያሳለፋችሁ ነው። ያንን ነገር ለመቅረፍ በቻልኩት እየሞከርኩኝ ነው ያለሁት እና ዛሬም ይሄንን ነገር ያዘጋጀውበት ዋነኛው ምክንያት እነዛን ጊዜያቶች ለመርሳት እና ችግሬን ለመቅረፍ ነው። ያለውን የተፈጠረውን ነገር ላለማስታወስ ለመርሳት ነው እና ይሳካልኛል ብዬ ተስፋ አደርጋለሁኝ። እኔና ናሂ እንግዲህ ከተዋወቃችን ጀምሮ ሶሻል ሚዲያ ላይ እናንተ በደንብ ታውቃላችሁ እንዴት እንደተዋወቅን፣ መቼ እንደተገናኘን፣ የተጋባንበትን ቀን፣ የወለድንበትን ብቻ ከእናንተ ምንም የተደበቀ ነገር የለንም። ሪያሊቱን እያሳየናችሁ ስለነበረ ሁሉንም ነገር እናንተ ታውቃላችሁ እና በዚህ አመት እንግዲህ እኔና ናሂ ትዳር ከመሰረትን 4ኛ አመት ሞልቶናል። እግዚአብሔር ይመስገን። ሰው 10 ዓመት 5 ዓመት ምናምን ሲያከብር በጣም ነበር የሚያስቀናኝና እኛም ወደዛ እየገሰገስን ነው። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ቀኑን ሳስበው በጣም ነው ደስ የሚለኝና ያንን ጊዜ ለማስታወስ ስለፈለኩኝ ነው። በ4 ዓመት ውስጥ ብዙ ነገሮች አሳልፈናል። አተናል፣ አግኝተናል፣ ልጆች ወልደናል። የመጀመሪያ ልጃችን እንግዲህ አሁን 3ኛ ዓመቱን ሊያከብር ነው። ሞልቶታል ማለት ይቻላል። የተወሰነ ቀናቶች ናቸው የቀሩት። እንደገና ደግሞ 2ኛ ልጅ ወልጃለሁ። ከራስ ቤት ገና እየተንቀሳቀስኩ ነው ያለሁት እና በጣም ጥሩ ጥሩ ትውስታዎች አሉን። እንደዛውም ደግሞ መጥፎም ትውስታዎች አሉን እና እነዛን ሁሉ ነገር እየተውን እነዛ ነገሮች እየተረሱ ነገን እየተካ ሲሄድ በጣም ነው ደስ የሚለው እና እግዚአብሔር ይመስገን። ዛሬ አሁን ባለው ሁኔታ እና ይሄን ቀን ያስታውሳል ብዬ አላስብም። ምክንያቱም በቃ እኔና እሱ አብረን አይደለም እየተበጣበጥን ያለንበት ሰዓት ነው። ብዙ የሚያስጨንቀው ነገር አለና እነዚህ ነገሮች ይሄንን ቀን እንዲያስታውስ እንዲያስብ የሚያደርገው አይመስለኝም። ለዛም እኔ በራሴ በግሌ ከጓደኞቼ ጋራ አብረውኝ ካሉ ወዳጆቼ ጋራ ሁላችሁም ታውቃላችሁ፣ ሳለቅስ አብረውኝ ያልቅሰው፣ ሳዝን አብረውኝ እያለቀሱ ከእናንተ ቀጥሎ ማለት ነውና እነዛ ሰዎች አብረውኝ አግዘውኝ ይሄንን የመሰለ ዲኮር አዘጋጅተን ሁሉ ነገር አስተካክለን እዚህ ጋር ያው ኬክ አዘጋጅቻለሁ። እዚህ ጋር ደግሞ ስጦታ አለ። ናሂ ሲመጣ ነው እንግዲህ ይሄንን የምታዩት ማለት ነውና እነዚህ ነገሮች አዘጋጅቻለሁ። ማንም ሰው የነገረው ሰው የለም። እንግዲህ ቤተሰቦቼ አብረውኝ የለፉት ገብተው የተሰማቸውን ከነገሩ በኋላ እኔ ናሂን እንደምፈልገው
ሂደው ጠርተውት ነዳጊ ጠርተውት ይዘውት ይመጣሉ ማለት ነው። በዛው ሰርፕራይዝ እናደርገዋለን ማለት ነው። በጣም ደስ ብሎኛል። ደስ እንደሚለው ተስፋ አደርጋለሁ። እግዚአብሔር የማቱን ሳላድሜ ሰጥቶን ደግሞ ከዚህ የበለጠ ብዙ ነገሮች እንድናይ አሁን ልጆች አይተናል። የልጅ ልጅ 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 እያየን እንድንኖር ፈጣሪ ይፍቀድልን። በዚሁ አጋጣሚ ውዱ ባሌ በጣም ነው የምወድ፣ በጣም ነው የማፈቅር፣ በጣም ነው የማከብር። ኑርልኝ፣ ረጅም እድሜ እንድትኖርልኝ ምኞቴ ነው፣ መልካም ምኞቴ ነው ለአንተ። ዛሬ የተፈጠረው ነገር ብዙ ነገሮች ቢፈጠሩም ነገ ደግሞ ካሳለፍነው ፍቅር የበለጠ እንደምናሳልፍ ከእግዚአብሔር ባለሙሉ ተስፋ ነኝና በጣም እወድሃለሁ፣ በጣም አፈቅርሃለሁ። ባለንበት በቃ ሁላችንም እግዚአብሔር ይጠብቀን፣ ኢትዮጵያንም ሰላም ያደርግልን። እስቲ አብሮኝ የደከሙትን ወዳጆቼን ደግሞ ግቡ ልበላቸው፣ ልጥራቸው። እናንተ እንዴ ምን ነው ተሽኮረመማችሁ? ምን እንጂ ብቻ ለፍልፍ ሞትኩ እንዴ? እናመሰግናለን። ደስ ይላል በጣም። ያው የልፋታችሁ ውጤት ደርሷል። በደንብ ልላትን እንኳን አደረሳችሁ ብለናል። እንኳን አብሮ አደረሰን። አመሰግናለሁ እና አመሰግናለሁ። ዛሬ አሁን ሳቅ በሳቁኛለን። እስቲ እንግዲህ ሁላችሁም እነዚህ ቤተሰቦቼ ታውቋቸዋላችሁ እና ትዳር ሀብለን ስንጀምር እንግዲህ አብረውን የነበሩት ዳጊ የናውም ወንድምና አሹ አሉ። እስቲ ምን እንደተሰማቸው ያሳለፍነውን ነገር ታውቃላችሁና ከዛን ቀጥሎ ወደ እናንተ መጣላሽ ይቅር እንዳትሉ እና እስቲ እኛ በትዳር ውስጥ ያሳለፍነውን ነገር አሹ አንተ በደምብ ታውቃለህ፣ አይታሃል። አንተም ደግሞ ከኛ ብዙ ልምድ ወስዳል ብዬ አስባለሁኝ እና እስቲ የተሰማህን ነገር በዚሁ አጋጣሚ ግለጽና ለውዱ ባሌ ለአንተም ደግሞ ለወንድም ለጓደኛክ መልካም ምኞትን ግለጽለት። እና በመጀመሪያ ዛሬ እዚህ ሆኜ ይህንን ደስታ በመካፈሌ በጣም በቃ ውስጤ በጣም ደስተኛ ነው። ከምንም በላይ አንድ ሆናችሁ አንድ ላይ ሆናችሁ ይህንን ነገር ለማክበር ስላበቃን መጀመሪያ ፈጣሪ የተመሰገነ ይሁን። መጀመሪያ ፈጣሪን አመሰግናለሁ። እድሜ ጤና የሰጠን ፈጣሪ ስለሆነ ፈጣሪ የተመሰገነ ይሁን። ሲቀጥል ያው ከመጀመሪያ ጀምሮ ያው አብረን ብዙ ነገር አሳልፈናል። ያው ሚዜም ነበርኩ፣ የሙሽራ የመጀመሪያ ሚዜም ነበርኩ እና ብዙ ነገሮችን ነው ያሳለፍነው ለብዙ ዓመታት። ከዛ በፊት ነው እኔና ናይ ምናምን የምንተዋወቀው እና እንደዚህ ሆኖ ምናምን ስላየው በጣም ደስተኛ ነኝ። እግዚአብሔርን በጣም በቃ አሁን ከሚባለው ከዚህ ፕሮግራም ውጭ ራሱ እኔ በጣም ደስተኛ ነኝ እና ገና ከዚህ በላይ ብዙ ዓመት ትኖራላችሁ እና ፈጣሪ ደግሞ ሰላሙን ያድልልን። ዋናው እሱ ነው። ከምንም በላይ ዋናው ሰላም ነው። ይህን የመጣውን ንፋስ ደግሞ ሁሉን ፈጣሪ ጠራርጎት ሁላችንም አንድ ላይ ሆነን በሚገርም ደስታ በሚገርም ሰላም ሁሌም እንድንመጣ እንግዲህ ጸሎቴም ምኞቴም ነው እና ፈጣሪ ያንን ያድርግልን እና በጣም ወዳችኋለሁ፣ አከብራችኋለሁ። በጣም በቃ እንደናንተ አይነት ቤተሰብ በመሰረት ብዬ የምመኘው አይነት ቤተሰብ ነው ያላችሁ እና እኔ በጣም ደስ ብሎኛል። ረዥም ዓመት ኑሩልን፣ ፈጣሪ ያዝልቃችሁ። እሺ ታላላቆች እንደሆናችሁ አውቃለሁ። እስቲ እንግዲህ ቀደምኩ ይቅርታ ብዙ እንደተወራ ያው ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ በጣም ደስ ብሎኛል። ያው ካልተሳሳትኩ ስንት ዓመት? አራተኛ ዓመት በፍቅር ካሳለፍነው ውጪ ማለት ነው። እስቲ አንዴ ሞቅ ያለ ጭብጨባ፣ ሞቅ ያለ ጭብጨባ። ዋው 4 ዓመት ቀላል አይደለም። ስለ ሁሉም ነገር እግዚአብሔር ይመስገን። ያው ብዙ ፈተና ተፈትነዋል። ያው ከጎናቸው ነበርኩ 4 ዓመት ሙሉ። ከዛ በፊትም አቅሻለሁ ሲያወሩ በደንብ ነው ማውቃቸው ብዬ እግዚአብሔር ይመስገን። እናንተ እንግዳ ልቀበል ነው። እሺ
እና ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ነው ዛሬ ደስ ያለኝ። እንደኔ ተደሰታለህ? በጣም ነው ደስ ያለን። እግዚአብሔር ይመስገን። እንግዲህ ቤተሰብ ያው የብዙዎቻችሁ ሀሳብ ነበረ። ያው እንግዲህ እንግዳ መጥቷል። ሰላም ነው። እንኳን ደህና መጣችሁ። ዳጊ ይባላል። ንግስት አምሮብሻል በጣም በጣም። እንግዲህ ያለውን ነገር ተከታትሎ ይህንን ነው ማለት የምፈልገው ብያለሁ። እንግዲህ እንግዶቻችን እንኳን ደህና መጣችሁ። እንግዳ ይዤ ልመጣ ነው አትልም? ሰላም ከታላቅ ጀምራ አመሰግናለሁ በጣም ሰላም ሁለት ዓመት እውነት ለመናገር የእኛ ብቻ ሳይሆን የቤተሰቦቻችንም ደስታ ነው። የእሷን ደስታ ማየት የኖህምን ደስታ ማየት በጣም ትልቅ ነገር ነው። በዚህ ሰዓት ደግሞ በየቀኑ እንደዚህ አይነት ነገር ተፈጥሮ የእነሱን ፈገግታ ማየት ሁላችንንም የሚያስደስተን ነገር ነው። እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ሁላችን። እንኳን አብሮ ደስ ያለ አይባልም። እውነት በጣም ደስተኛ ነኝ እኔ። እቺ ቀን በቃ ከሰኞ እስከ እሑድ ብትከበሩላ ደስ ነው የሚለኝ። ምክንያቱም የእናንተን ፈገግታ ማየት በጣም ያስደስታል። ያው ብዙ ነገር አሳልፋችሁ ደግሞ ሁላችሁ የምታውቁት ነው። ብዙ ውጣ ውረዶች ነበሩ። እዚህ ደስታ ላይ ደግሞ 4ኛ ዓመት ማለት ቀላል አይደለም አይደል? በፍቅር መኖር 4 ዓመት በጣም ትልቅ ነገር ነው። ያው እንግዲህ ፈጣሪ ከእናንተ ጋር ስላለ ነው 4 ዓመት ድረስ የቆያችሁት። እንግዲህ ሁላችሁንም እዚህ ቀን ላይ ስለመጣችሁ የእሷን ደስታ የኖህምን ደስታ ለመካፈል ስለመጣችሁ በጣም እናመሰግናለን። አይደል እንዴ? በአንቺም ስም ነው እያልኩ ያለው ግን ውብዬ ደስታሽን ስላየው ደስ ብሎኛል። እንግዲህ አብረን ሁላችን የምናከብረው ይሆናል በደስታ ወንድማችንንም እንግዲህ አይደል? ሰላም ይኸው አሁን እንግዲህ አመሰግናለሁ እና ለዚህ ቀን ላደረሰን እግዚአብሔር በጣም ቅድሚያ ማመስገን እፈልጋለሁ። ውድ እህቴ ውብዬ ለዚህ ቀን እንኳን አደረሳችሁ፣ እንኳን ለ4 ዓመት አደረሳችሁ። ከዚህ በኋላ 20 30 40 ብሎ እስከ 100 ከዛ በላይም ያቆያችሁ። ትዳራችሁ እግዚአብሔር ያጽናው እና እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። ፈገግታሽ ተመልሶ እንባሽን ተጠርጎ ስላየሁት በጣም ደስተኛ ነኝ። ማለት የዛሬ ቀን በጣም ለየት ያለ ቀን ነው። ብዙ ሁላችንም ለፍተናል። አንቺንም ትዳርሽን ለመመለስ ብዙ ዋጋ ከፍለሻል፣ ለፍተሻል። ይህ ማለት ይሄ ለማክበር ለአንቺ ለእናንተ ትንሽ ነው፣ ይገባቸዋል እና በጣም ደስ ብሎኛል። ወድሻለሁ። እሺ እንግዲህ ናኦሚ እንዳለው ከሰኞ እስከ እሑድ ድረስ እንድናከብረው መልካም ምኞታችሁን ስለገለጻችሁ እናመሰግናለን። በነገራችን ላይ ይሄ ትንሹ ነገር ነው። ውዱ ባሌ በሰላም ወደ ቤቱ ከተመለሰ በኋላ ነገሮች ከተስተካከሉልኝ በኋላ በሰፊው አብረን በደንብ እናከብራለን እና ይሄኛው በቃ የሆነ ደስታ ተሰምቶት ጓጉቶ ደስ ብሎት ወደ ቤቱ እንዲመለስ ስለምፈልግ ነው እየደጋገምኩ እነዚህ አይነት ነገሮችን የማዘጋጀው እና አንዳንድ ጊዜ ደስታ እየበዛ ወይ ደግሞ እየጨመረ ሲመጣ ጉጉት የሚባል ነገር አለና ጓጉቶ ወደ ትዳሩ እንዲመለስ። በእርግጥ አልመለስም ብሎ አይደለም የተፈጠረውን ነገር ቤተሰብም አለኝ ስለገባ እነዚያን ነገሮች እስከማስተካከል ድረስ ነው እሱ ውጭ ላይ የሆነው ሆቴል ላይ የሆነው እና ግን ደግሞ ተስፋ እንዲቆርጥብኝ አልፈልግም። እኔ ያንን ነገር እስከማስተካከል ተስፋ ቆርጦ ትዳር የለኝም ወይ ደግሞ አትፈልገኝም ብሎ እንዲያስብብኝ ስለማልፈልግ በቻልኩት ባገኘሁት አጋጣሚ ነው ይሄን ነገር የማዘጋጅለት ማለት ነው እና ለእሱ ደስታ ብቻ ሳይሆን ለራሴም ደስታ ነው ይሄን ነገር የማደርገው እና ሁላችሁም ከናሂ ጎን እንድትሆኑ በዚሁ አጋጣሚ ልገልጽ እወዳለሁ። ምክንያቱም አሁን ላይ ናሂ ወደ ቤት መመለስ እየፈለገ ግን ደግሞ እንዳይመለስ የሚያደርጉት ብዙ ነገሮች አሉና እነዛን ነገሮች ደግሞ እኔ በራሴ አስተካክላለሁ። ያበላሸሁትን ወይ ደግሞ ያስገባሁትን እዚህ ጋር ራሴ እስከማስተካከል ድረስ እንዲታገሰኝ ሁላችሁም ከጎኑ ሆናችሁ መልካም ምክራችሁ፣ መልካም ሀሳባችሁ እንዳይለይ እላለሁ በዚሁ አጋጣሚ ማለት ነው እና
ሁላችሁም በኮመንትም በተለያዩ ነገሮች ሀሳብ የምትሰጡኝ የምትመክሩኝ እህት ወንድሞቼ ሁላችሁም በስደት ያላችሁ እንደኔ የምትጨነቁ አላችሁና ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልን። ደስታችሁ እንደሆነ ያውቃለሁና ሳዝንም አብራችሁኝ ታዝናላችሁ፣ ሳለቅስ ታለቅሳላችሁ። በጣም ብዙ እህቶች አላችሁኝና ሁላችሁንም በጣም ነው የማመሰግነው። ደስታችንን እንደምትፈልጉት አውቃለሁኝና በደንብ አግዙን፣ ጸልዩልኝ ለኔም እንድበረታም። መልካም ሀሳባችሁ መልካም ኮመንታችሁ አይለየኝ በዚሁ አጋጣሚ። ምክንያቱም የእናንተም ኮመንት እኔን ያበረታኛል፣ ይህንም ያበረታዋል ማለት ነው። አንድ ላይ እንድንሆን ያግዘናል እና ይህን ነው የምላችሁ። እንግዲህ በስተመጨረሻ ሶል አንተ የምትለውን ስለ ትዳራችን የምትለውን የሆነ ነገር በልና ስለ ጓደኛውም ስለ ነናሁም እንደዛ በልና እንግዲህ እንግዳ ይዘህብን መጥተሃል። እንግዳህን አስተዋውቀን። በመጀመሪያ ይሄን ቀን በማየቴ በጣም ደስ ብሎኛል። ምክንያቱም ይሄን ቀን ሁላችን ስንመኘው የነበረ ቀን ነው። ደውለሽ ቅድም ስትነግሪኝ በጣም ነው ደስ ያለኝ። አጋጣሚ አጠገቤ ነበረች። የውዬን ደስታማ ዛሬ መካፈል አለብኝ ብላ ነው። እሷ ከእናንተ ህይወት ከእናንተ ትዳር ብዙ ነገር የተማረች ሰው ናት እና በጣም ይሄ ነገር በቃ እኔም ማለፍ የለበትም ብላ ነው ይዣት የመጣሁት። ይሄ ነገር በመሆኑ በጣም ደስ ብሎኛል። ውዬ እንደተባለው ከሰኞ እስከ እሑድ ቢከበር ሁላችን ደስ ይለናል። ምክንያቱም እንደዚህ የደስታ ጊዜ ከስንት አንዴ ስለሆነ በቃ ጓጉተን ነው የምናየው እና ሁሌ አናገኘውም። የሰው ልጅ ይከፋል፣ ያዝናል፣ ይወድቃል፣ ይነሳል። ሁሉም ነገር ደግሞ እንግዲህ ይሄ ሁሉ ፈተና አልፎ ይሄ ቀን በመድረሳችን ያው እንግዲህ እግዚአብሔር ይመስገን። ከዚህ በላይ ደግሞ ጠንካራ ሆነሽ በርትተሽ ባልሽን በፍቅር ይዘሽ በመሀላችሁ ክፍተት እንዳይኖር ከዚህ በኋላ በርትታችሁ ከእናንተ ደግሞ ብዙዎቻችን ተምረናል። ከዚህ በላይም ብዙ እንደምታስተምሩን ተስፋ እናደርጋለን እና ደስ ብሎኛል። እሺ እህታችን የሆነ ነገር ትበል ነው ትፈራለች። እሺ ያው በሚዲያ ትከታተይናለሽ ይመስለኛል፣ እንደዛ ነው እና እስቲ የተሰማሽን የሆነ ነገር በያቸው አንቺን ተከተለው ይመጡ። እሺ እዚህ በመገኘቴ ደስ ብሎኛል። በመጀመሪያ እንኳን ደስ አለሽ እና ያው የነበረውን ነገር ስከታተል ነበር እና ደስ ብሎኛል በጣም። ደስታሽን በጣም መቆጣጠር አቅቶሽ ይመስለኛል። እሺ እንግዲህ ወደ ቤተሰቦቻችን ሁሉም እንግዲህ ቤተሰብ እንደሆኑ እናንተም ታውቃላችሁ እና የተሰማችሁን ነገር ስለገለጻችሁ አብራችሁኝ ስለደከማችሁ ሳዝን አብራችሁኝ እያዘናችሁ ስደሰትም እንደዚሁ አብራችሁኝ እየተደሳታችሁ እየሳቃችሁ እዚህ ስለደረስን እናንተንም እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም ኑሩልኝ፣ አይለየን፣ እንዲሁ ያዝልቀን ነው የምለው በዚሁ አጋጣሚና አሁን ወደ ፕሮግራሙ ስንገባ ምንድነው እንግዲህ ሰው መድብ ያለው ሁላችሁም የየራሳችሁ ስራ አላችሁና የመጀመሪያ ስራው እንግዲህ ናሂን ይዞልኝ የሚመጣ ሰው ነው። ናሆሚና ዳጊ ሄደው ናሂን ይዘውልኝ ይመጣሉ ማለት ነው። ግን ይሄ ነገር እንደተዘጋጀ ምንም እንዳትናገሩ እኔ እንደምፈልገውና መምጣት እንዳለበት ነው የምትነግሩት እና ይዛችሁት የምትመጡት ማለት ነው። ደግሞ በቦዲ እንዲህ እያለው አልፎ አድርጌው ነው የማመጣው እኔ ወንድሙ እያለው። እሺ እስከዛ እኛ እዚህ የሚዘጋጀው እናዘጋጃለን። እናንተ ደርሳችሁ እና ይሄን ይዛችሁልን ነው። ሌሎቻችን እንግዲህ ሽር ጉድ እንላለን ማለት ነው። እሺ ደግሞ እንዳትቆዩ እሺ። ችግር የለውም። ማች ማድረግ አለብን። በቃ ዝም ብለን ክፍት ነው ብቻ እንግዲህ እንግዳው መጥቷል። ና እንዴ ረና ያተልስተው እንዴ እያለቀሰ ነው።
ናይ ምንድን ነው ዛሬ ወንድሜ? ና ግባ። ምንድን ነው ዛሬ ቀኑ? እናት ምንድን ነው ቀኑ? ና ግባ። ና መጀመሪያ ግባ። ና መጀመሪያ ግባ። ምንድን ነው ዛሬ ቀኑ? ስጣት እንጂ እንዴ በእጅ ይዛ ስጣት። ለባለቤት አታልቅስ። ምንድን ነው ዛሬ ቀኑ? ደነገጥኩኝ። እንዴት ነው ብዬ አላማረበትም ማች ይሆን ይላል። አምሮባል። ቸኩላችሁ ቀይ የገዛችሁ ስለዚህ ነው። እንዴት አስታውሳለሁ? አስታውስ። ወንድምሽስ የት ሄዶ ነው? አይ እኔ አሁንም ስልሽ እሱ እንትን እንዳይቀር እንዳይለው ችግር የለውም። አይ ደነገጥኩኝ። እንዴት ነው ደስ አላላችሁም እንዴ ሰዎች? እንዴ ሞራል እንዴ በጣም ነው ስታምሩ እንዲህ ነው የሚያምርባችሁ። እንዲህ ነው የሚያምርባችሁ። ደግሞ ማች አድርገህ እስቲ ና የተሰማህ ያው ቀኑንም ዛሬ አላወቀም ውብዬ እና የተሰማህን ውብዬ እንኪና እስቲ ንገሪኝ እንጂ እንንገረው ቤተሰብ እንንገረው። አስታውስ እንዴ አንተ አስታውስ አለበት ዛሬ። አዎ አስታውስ። እኔ አሁን ምንም የማስታውሰው ነገር የለም። ልጆቼንና አንቺን ብቻ ማስታወስ በቃ ምንም ማስታውሰው ቀን አይኖርም። አታልቅስ። ደስ ብሎኝ ጸጉሩን ማይፈሳስ ማድረግ አንችልም። አይ ስላየኋት ደስ ስላለኝ በቃ ስላየሁሽ ደስ ብሎኝ እኮ ነው። ደስታ የሚያስለቅሳል ይባላል። ለዛ ነው የደስታው። ተረጋጋ። እናረጋጋ። ሰኞ ንገሪኝ እንጂ ተጨነኩኝ። ነፍሴ ተጨነቀች። ይህን ቀን የምትረሳው ማለት እኔ ቀናቶችን ረስቼ አላውቅም። ታውቂያለሽ፣ በተለይ እኔና ያንቺን ቀናቶች ረስቼ አላውቅም። ግን ደግሞ ያለሁበትን ሁኔታ ታውቂያለሽ። ሰኞ እኮ ነው የተዋወቅንበት ቀን። አሁን አስታወስኩኝ። በጣም ነው ደስ ያለኝ። ሻንጣዬን የታረክልኝ እኮ ስደተኛ ነኝ። ከዚህም በኋላ በጣም አመሰግናለሁ። ቴንኪው በጣም ባለውለታዬ ነው። አብራኝ የተከራተተች ናት። በጣም ነው ደስ ያለኝ። እንግዲህ ምንም ቃል የለኝም። እንዴት አወቅሽ ቀኑን ስልሽ እንጃ ብቻ እኔ ፍጹም ረስቸዋለሁ፣ አላስታወስኩም እና ቃል የለኝም። እኔ በጣም ነው የማመሰግነው። ቴንኪው በጣም አንዴ ምንም አላስቸገረም። ግን ለምንድን ነው የምትወስደኝ አለ ነበር
ጨቀጨቀን ነበር። ቆያችሁ ነው ቆያችሁ። ጎበዞች ናቸው። በዚህ እንዴት ግን ልብስ እንዴት ባንድ ያገኛችሁ ስንሄድ ደብሮት ነበር። የእውነት በጣም ደስ ብሎኛል። በጣም አምሮበት ነው የመጣው። በጣም ደስ ያለኝና ተሳክቶልኛል። ደግሞ ስለተሳካልኝም በጣም ደስ ብሎኛል። ሰላም እየታገዘሻል። አይ ሲያለቅስ አሳዘነሽ? ምን ተሰማሽ እስቲ ስታዩ? እንዴ በጣም ደስ ብሎኝ ባሌ እኮ ነው። አይ እንደዚህ ቤት ሲመጣ ያው እንዴ በጣም ማርያም በጣም ደስ ብሎኛል። አብረን የለመድናቸው በጣም ብዙ ነገሮች አሉና እነዛ ነገሮች ደግሞ አሁን ላይ እየተቀነሱ መጥተዋል እና ባየሁት ቁጥር እንደ አዲስ ነው ፍቅር የሚይዘኝ። አልዋሻችሁ፣ አሁንም እንደ አዲስ ፍቅር ይዞኛል። ልጠይቀው ስለዚህ ችግር የለውም። ልጠይቀው ጠይቀዋለሁ። እሺ ቆይ ዝም በለው። እሺ ፍቅር ይዞኛል ካንተ እለዋለሁ። ምን ናሆ ኧረ ና እሺ ደስ ብሎናል። በጣም በደስታ እያለቀሰ ነው። ያው በጣም ነው ደስ ያለኝ። ደስ ብሎኛል። አንቺ ሶሪ በጣም እሺ ተረጋጋ። ምን ተሰማክ እንደዚህ አዘጋጅተን ስለጠበቅ? በጣም ነው ደስ ያለኝ ስልሽ ያው ከተገናኘን ጊዜ ሲጀምሩ ኦልሬዲ 6 ዓመት ሆኖናል። አንቺ ስደት ሆነሽ ምናምን ነው የተገናኘ ነው። በጣም ከባባድ ጊዜያትን አብረን አሳልፈናል። ባልሽ አድርገሽ ስለተቀበልሽኝ በጣም ነው የማመሰግነው። ባልሽ አድርገሽኛል፣ ጓደኛሽ አድርገሽኛል፣ እንደ ወንድምም እንደ አባትም አይተሽኛል። ለእኔም ደግሞ እንደዛው ነሽ። በምን ቃል ፍቅሬ ልገልጽልሽ አልችልም። በጣም ነው የምወደሽ። በዛ ላይ ደግሞ የልጆች አባት አድርገሽኛል እና በጣም ነው የምወድሽ። ኧረ አጨብጭቡ። እሺ በጣም አመሰግናለሁ። እንግዲህ በዚህ ሁሉ ሰው ቤተሰቦቻችን መሀል ውስጥ አንድ ነገር ልነግርህ እፈልጋለሁ። ያው አንተም ሁላችሁም እንዲሁም ደግሞ ተመልካቾቻችንም ያውቃሉ ያሳለፍነውን ነገር፣ ጥሩውንም መጥፎውንም ሁሉንም ነገር ሁሉም ሰው ያውቃልና ያንን ነገር እያሳለፍን ዛሬ ላይ ስለደረስን በጣም ደስ ብሎኛል። በጣም ደስተኛ ነኝ። ከአንተ ጋር ይህን የመሰለ ትዳር መስርቼ ልጆች ስለወለድን ታውቃለህ፣ ከስደት ነው መጥቼ ናይን ያገባሁት እና ከዛ ሁሉ ነገር ውስጥ ወጥቼ ይህን የመሰለ ትዳር ስለሰጠኸኝ ሳታስከፋኝ እንደ ባለም እንደ ወንድምም ለጓደኛም በቃ እንደ ሁሉም ነገር ሁሉንም ከበር አድርጎልኝ ነው የኖርኩትና በጣም ደስተኛ ነኝ። በጣም ነው የማመሰግነው በዚሁ አጋጣሚ ማለት ነው። አንዳንዴ ተስፋ አድርገን የመጣነው ነገር ተስፋ ሳጥቶን ብዙ የሆኑ እህቶቼን አውቃለሁኝ ከስደት መጥተው አገባለሁ ወልዳለሁ ብለው በጣም ተጎድተው ተጎሳቁለው ተመልሰው ወደ ስደት ሄደው በጣም የሚጎዱ እህቶቼ ያሉ ማቃቸውም ማላቃቸውም እንደዛው ማለት ነው። እኔ ከማውቀው የበለጠ የሚደርስባቸው እህቶቼ ያሉና ያ ነገር ሳይደርስብኝ ሁሉ ነገር ተረድተኸኝ ጸባይን ሁሉ ነገሬን ችለህ አብረኝ ስለሆንክ ደካማ ጎኔን ከበር እያረክልኝ ደስተኛ አድርገህ ስለምታኖረኝ በጣም አመሰግናለሁ። የሰው ልጅ ይጋጫል፣ ይጣላል፣ ብዙ ነገሮች ይፈጠራሉ። ግን ፍቅር ካለ ሁሉንም ማሸነፍ እንደሚቻል አይቼበታለሁ በእኛ ትዳር ውስጥ እና ከምንም በላይ ደግሞ ትዕግስተኛ ሰው በጣም ነው የሚያስፈልገው። ትዕግስተኛ ሆነ ሁሉንም ነገር እያለፍክ ስለሆነ በጣም የማመሰግነው። አልናከኝም፣ ከማንም በላይ አክብረኝ ነው አብረኸኝ እየኖርክ ያለውና ለሱ በጣም አመሰግናለሁ። አሁን ደግሞ አብረን እየሆንን አይደለም፣ አንድ ቤት ውስጥ እየኖርን አይደለም እና በመጣ ቁጥር እንደ አዲስ ፍቅር እያዘኝ ነው እና የኔን ባየሽ በቃ ፍቅሬ እንደ አዲስ ነው የሚሰማኝና ባየሁ ቁጥር
ያንን እንዲሰማኝ ያደረገው ደግሞ የእሱ ጥረት አለ። እሱ የሚያሳየኝ ነገሮች ስላሉ ነው። አሁን አንዳንዴ ከሰዎች የምናያቸው ነገሮች ከዛ ሰው ፍቅር እንዲይዘንና ወይ ጥላቻ እንዲያድርብን የሚያደርጉ የዛ ሰው ተግባር ነው እና ያንተ ተግባር የምታደርጋቸው እያንዳንዱ ነገሮች እንደ አዲስ ፍቅር እንዲሰማኝ እንደ አዲስ በቃ የሆነ እንደወለደ ሰው ሳይሆን እንደ አዲስ በቃ ገና እንደ ጥንዶች ፍቅር እየተሰማኝ ነው እና እንደዛ ስላደረግክልኝ በጣም አመሰግናለሁ። በጣም ነው የምወድህ። ኑርልኝ፣ የረጅም እድሜ እንድትኖርልኝ ምኞቴ ነው። በጣም እወዳለሁ፣ በጣም አፈቅርሃለሁ። ፈጣሪ ደግሞ ካለንበት ነገር ውስጥ አውጥቶ ከዚህ የበለጠ በጣም በልዩ ነገር እንድናከብር ቀናችን እንድናስታውስ ፈጣሪ ይርዳን። በጣም እወዳለሁ። እና ወይ ሌላ ለቅስ ነው መሰለኝ። ፈጣሪ እሺ እንግዲህ ያው የሰው ህይወት ውስጥ በጣም ትላልቅ ፈተናዎች ይመጣሉ። በተለይ ትዳር ላይ ከቤተሰብም ከተለያየ ወገን የሚመጣ ፈተና አለና ትልቁ ነገር ለራስ መታመን ነው ብዬ አምናለሁ ትዳር ላይ እና የሆነ ሰው ለራሱ የሚታመን ከሆነ ለሌላውም ይታመናል። ለራሱ የማይታመን ሰው ግን ለሌላው ሊታመን አይችልም እና እንግዲህ እኔ ለራሴ እታመናለሁ፣ ራሴን አምናለሁ። ራሴን ስለማመን እሷ እንግዲህ የእሷ ምንም እንትን አይለኝም ማለት ነው። ለእኔ ታመነች አልታመነች አይመለከተኝም እና ሁላችሁም ይህንን የትዳራችሁ ዋና መመሪያ ብታደርጉ ትዳር ስኬታማ ይሆናል ብዬ አስባለሁ። ለራስ መታመን ትልቁ ቁልፍ ነው እና ብቻ ፈጣሪ እድሜ ሰጥቶን በትዳር 4ኛ ዓመታችን ነው። ከተገናኘን ደግሞ ኦልሬዲ 6 ዓመት ሞላን። ረጅም እድሜ ነው። 2 ልጆች አፍርተናል። ፈጣሪ ከዚህ በላይ እንግዲህ እንዲባርከን ሙስሊም ክርስቲያን እህት ወንድሞቻችን፣ ኢትዮጵያውያን፣ ኤርትራውያን ፍቅር የሆናችሁ የእኛ ፋሚሊዎች በጸሎት በዱዓ ከጎናችን ሆኑ። እንግዲህ ብዙ ነገሮች አሉ። እነዛን ነገሮች አልፈን እንግዲህ ትዳራችን 50 ዓመት እንግዲህ የ50ኛውን 25ኛውን 100 እያልን እንቀጥላለን። ፈጣሪ እድሜ ከጤና ከሰጠን 100 እንኳን ትንሽ ይከብዳል። እንግዲህ እስከቻልነው ድረስ እንግዲህ ፈጣሪ እስከፈቀደልን ድረስ እድሜ ድረስ አብረን እኔ ሳልለያት ልኖር። እንግዲህ ሁሌም ያ ነው ሀሳቤም ህልሜም ያ ነው እና በጸሎታችሁ አስቡ እና እንግዲህ እወድሻለሁ። ከዚህ በላይ ምንም መናገር አልችልም። እኔም እወዳቸዋለሁ። እኛም እንወዳቸዋለን ሁላችሁም። እሺ አሁን ኬክ እንቁረስ አይደል? እሺ እናመሰግናለን። ደግ ያዝልኝ ለደግ እሺ እንግዲህ ውድ ቤተሰቦቻችን ቅድም መግቢያ ላይ ያለውን ነገር በደንብ ነግሬያችኋለሁ። ስለመጣ በጣም ደስ ብሎኛል። እኔ ደስተኛ ስለሆንኩ በጣም ደስ ብሎኛል እና እግዚአብሔር ይመስገን። ከዚህ ቀጥሎ እንግዲህ የሆነች ትንሽ ስጦታ አዘጋጅቼ እሄዳለሁ። በጣም ትንሽ ነው ግን ኧረ ተው፣ እኔ ዛሬ በደስታ እንዳልሞትባችሁ ምን አስበሽ እኔ በቃኛል። እኔ አንቺ ጋር መምጣት በራሱ በቂ ነው ለእኔ። ይህን አስበሽ ማድረግሽ ነው። አይ ቀኑን ለማስታወስ ያህል ነው እንጂ እኔ እኮ ማድረግ ነበር ኖርማል ነው። እኔ ካደረግኩ አንተ እንዳደረግክ ነው የምትቆጠረው። አንተ ነው የማስበው። ለዛ በሰፊው እስከምናከብር ድረስ ጀስት ቀኑን ለማሰብ ያህል እዚህ ጋር ስጦታ አዘጋጅቼልሃለሁ። ለአንተ ብቻ ነው። እሺ አጨብጭቡ።
እንዴ እሺ እንዴ እንዴት ናት? ሁለተኛ ጭብጨባ ያስፈልገው። ቤተሰብ እኔ በምን ቃል እንግዲህ እንትን እንደምል አላውቅም። አንደኛ ዛሬ 6 ዓመት ሞላን ማለት ነው። በጣም ይሮጣል ቤተሰብ፣ በጣም ነው የሚሮጠው። በጣም ነው የማመሰግነው ብዬ ይህን አስበሽ ስላደረግሽ ቤት እንድመለስም ስላደረግሽ በጣም አመሰግናለሁ። ቀኑን ማስታወስሽ በራሱ ትልቅ ነገር ነው። እኔ ማድረግ ሲገባኝ ግን አንቺ ይህንን ማድረግሽ በጣም ትልቅ ነገር ነው እና በጣም ነው የማመሰግነው። እስቲ እናንተም የተሰማችሁን የሆነ ነገር በሉ። ከዚህ ልጀምር። ናሚ ላስቀድም። አብረህ ስለመጣ ከነበረው ሁኔታ በደንብ ንገረን ይሻላል። እዚያ የተፈጠረውን ያው ድንገት ነው ነገሮች የተፈጠሩት። እሱ ምንም ነገር አያውቅም። እኔና ኩቻ እዚህ ምን ይዘጋጅ ምን እንዳለ ጭራሽ አያውቅም። ያው እንደምታዩት ፀጉሩን እንኳን አላስተካከለም አይደል? ውብዬ ሲባል ብቻ እንዴት እንደሆነ ታላንታር እና ያው በቃ አለ አይደለ? እዚህ ከመጣ በኋላ ያየነው እሱ ላይ የሆነ ፈገግታው፣ ደስታው ማለት በቃ እኛንም ራሱ ልናለቅስ እየሞከርን ነበር፣ ግን እሱ ሁሉንም የእኛንም ጠራርጎ ወስዶ ነው ያለቀሰው አይደል? እና በጣም ደስ ብሎናል እውነት። እንደዚህ ታውቃለህ፣ ከሀረር ድረስ የመጣሁት ሁሌ ነው የምላት መፎክር እንዳትሆነች ነገር ይሄ ልጅ መፎክር ነው እንዲያዘ እና ሁላችሁ የምታውቁት ነገር ነው። ይህንን ደስታ ለማየት ነው ለመመለስ ነው አይደል ሁላችንም የምንጥረው እና ያው ደስ ብሎናል በጣም። ኧረ እያስቀኑ ነው ያላገባች ተዘጋጅ እዚህ ጋር እና እውነት ወንድማችን በጣም ደስ ብሎናል። ደስታችንን እኮ መቆጣጠር አቅቶን ነው ቃላቱ ራሱ በቃ አይደል ውስጥ እና በጣም ደስ ብሎናል። እንኳን ደስ ያላችሁ ሁላችሁ። አልጨርስባችሁ ቃላቶቹን። ሰለሞን ደግሞ እና ይሄ ወንድሜ እንግዲህ ወደ ቤት በመመለስ በጣም ደስ ብሎኛል። ምክንያቱ የሁላ ውጣ ወረድ አልፈህ እዚህ ቁመህ ስላየው በጣም ደስ ብሎኛል። እንግዲህ የነበረው ሁኔታ አንተ በደንብ ነግረህናል። ነገ ከነገ ወዲያ ደግሞ በደንብ በሰፊው ይህን ደስታ እናከብራለን ብለን እናስባለን። ከሰኞ እስከ እሑድ ወጪው ባይሆን በናሆም ይሆናል። ኧረ ምንም ችግር የለም፣ እነሱ ብቻ ይደሰቱ። ባለሀብት እንዳልመስላችሁ ቃል ገብቶ ሀረር ወስዶ ያዝናና። ኧረ ችግር የለም፣ ብዙ የሚደግፈን ቤተሰብ ስላለ እኔ እንኳን ሀረር ስንመጣ ግን በምንድን ነው መዝናናት ያለብን? መዝናኛው ምንድን ነው? አሁን ለምሳሌ ደብረ ዘይት ብትሄድ ባህር አለ፣ ምን አለ፣ የተለያየ መዝናኛዎች አሉ። ሀረር ስንመጣ መዝናኛው ምንድን ነው? ያ ሁሉም የሚያውቀው ከጅብ ጋር እንዳይሆን ጀጎል አለ፣ ስንት ነገር ነው ያለው። ኧረ እኔ ተናግሬ አልጨርስም። አታስጀምሩ። ለሀረር በቃ
ዛሬ ሞራል እስከ ዛሬ ሳትጠቀሙ የት ነበራችሁ? እኛ እንኳን ተጠቅመናል። ያው ላልሄዱት እንዲሄዱ ብዬ ነው። ግድ ነው። አሁን በባለፈው አብረን አይደል የመጣነው? አሁን ቀጣይ ሆብዬን ስፖንሰር በቃ እንዳያሳስብሽ እዚህ ተገኝቷል። ሀረር ሙሉ ጉብኝት እንግዲህ የሚደግፍ ሰው አይጠፋም። ከዛ በኋላ እንግዲህ በዚህ አጋጣሚ የሀረር ሙሉ ስፖንሰር ተገኝቷል። ደስ ይላል። ውድ ቤተሰቦቻችንም እናንተን ተማምኜ እንግዲህ አታሳፍሩኝ። ግድ ነው እንዴ? እና በጣም ደስ ብሎኛል። ደስታችሁ ደስታዬ ነው። እንግዲህ ለወንድሜ ያሽ ደግሞ ላስተላለፍ እስቲ ብዙ ሰብሰብ ባርሞ ይዛል። ያንተስ መች ይሆን? ምኑ ሰርጉ ነው? ይነገር። እሺ አሁን የናሂ ላይ ነን ጨርስ እና ያው ቅድም እኔ ብዙ ነገር ብያለሁ። ናሂ ቤት ስለመጣ በእንደዚህ አይነት ሁኔታ በዛሬው ቀን ደግሞ ያው በአንቨርሰሪ ቀን ቤት ስለመጣ በጣም ደስ ብሎኛል። በጣም ደስ የሚል አጋጣሚ ነው። በዚህ ጊዜ የኔ ጸብ ላይ የሆኑ ቢሆን ኖሮስ አዝነው ሁለቱም ቤታቸው እሱም እዛው ይቀመጥ ነበር። ግን ፈጣሪ ያው እናንተን ስለሚወዳችሁ ይህን ቀን ለእናንተ የተዘጋጀ ቀን ነው ከፈጣሪ ዘንድና አክብሩበት፣ ዘና በሉበት። ፈጣሪ 9 ዓመት ያኑራችሁ። ቅድም ብያለው 25 50 እንደ ወርቅ ኢዮቤልዩ ያው የትዳራችን ዘመን ሁሌ የሚከበር እና እንወዳችኋለን፣ እናከብራችኋለን። ቤተሰብ እናንተንም የነናሂ ቤተሰቦች እናከብራችኋለን፣ እንወዳችኋለን። ይህን ነው የምለው። አመሰግናለሁ። እሺና ናሂ ወንድሜ ወደ ቤትክ መጥተክ ወደ ፍቅራችሁ ስለተመለሳችሁ ይህንን ቀን ስላየሁ እኔ በጣም ደስ ብሎኛል። ማለት ስንት ውጣ ውረድ አሳልፋቸዋል፣ ብዙ ችግር አሳልፋቸዋል። ግን ያ ቀን አልፈዋልና እግዚአብሔር ይመስገን። ማለት የዛሬ ቀን ለየት ያለች ቀን ናት። በጣም ደስ ብሎኛል። ውብዬም ፈገግ ብለሽ ስቀሽ ስላየሁሽ፣ ናሂም እንደዛ ፈገግ ብለክ ከውብዬ ጎን ሆነክ መጥተህ ወደ ትዳርክ ስላየሁክ በጣም ደስ ብሎኛል። ከዚህ በኋላ በፍቅራችሁ ማንም ሰው አታስገቡ፣ በመሀላችሁ ማንም ሰው አይግባ። 1000 ዓመት ኑሩ እላለሁ። ከዚህ በላይ ሰላምዬ እንግዲህ እስካሁን ከውብዬ ጎንም አልተለየችም። ባለፈውም ብያለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጓደኝነትሽ፣ እህትነትሽ እንግዲህ በጣም ከአይምሮ በላይ ነው እና ፈጣሪ እግዚአብሔር ያክብርሽ እና ያላሰብሽን ሲሳይ ቤትሽ ይግባ። በጣም እናመሰግናለን። እንግዲህ እንግዳችንን አላስተዋወቅ ነው ራሷ ታስተዋወቅ። እሺ አስተዋወቂውና እንዴት እንደመጣሽም በዚህ አጋጣሚ እሱን ነበር የነገር። እሺ እኔ ሚራክል እባላለሁ። የሶል ጓደኛ ነኝ እና በዩቲዩብም አንዳንዴ እከታተላችሁ አያችሁ ነበር የሚፈጠረውን ነገር እና ያው ስታዝኑም አብሬያችሁ ስትደሰቱም አብሬያችሁ ነበርኩኝ እና ሶል ዛሬ ይሄን አጋጣሚ ሲነግረኝ ይሄማ ማየት አለብኝ ብዬ ነው የመጣሁት እና በጣም ደስ ብሎኛል። እንኳን ደስ አላችሁ። አመሰግናለሁ። በጣም ደስ ያለኝ የሚሉት ሴቶች ናቸው፣ ግን ምንም ማድረጋቸው በጣም የተደሰትኩት እግዚአብሔር ይመስገን። ህልሜ ነበርኩ በጣም ነበረ። በቃ ሰሞኑ በጣም የምመኘው ነገር እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እንግዲህ ቀጣይ ዓመትም እንደዚሁ ብለን ቀን እንደምናከብር ተስፋ አድርጋለሁ። ወዳችኋለሁ። 1000 ዓመት ኑሩልኝ። እንግዲህ ይህንን እንደዚህ አብረው ሲደክሙ ሲያዘጋጁ የነበሩት እነዚህ ውድ ቤተሰቦቼ የሆፕ ፋሚሊዎች ናቸው እና ሆፖቹን ትለያላችሁ። በጣም እንግዲህ ሆፖችን በደንብ ሰብስክራይብ እያደረጋችሁ አበረታቷቸው፣ አግዟቸው። አዳዲስ ልጆችም እየመጡ ስለሆነ እነሱንም አንድ ላይ እያገዛችሁ አብረን
ወደፊት እንሄዳለን ማለት ነው። ያለውን ችግሮቻችን እንደዚህ እየተጋገዝን ስናዝን አብረን አዝነን ስንደሰት አብረን እየተደሰትን ነጋችንን እንቀጥላለን ማለት ነው። እናንተም አብራችሁን ሆኑ። በጣም እናመሰግናለን። በጣም ደስ ብሎኛል። አሁን ትወጡልኛላችሁ ማለት ከባሌ ጋር ጊዜ ላሳልፍ። አይ ባላ ቻኩያለሁ ባላ ይዛችሁ ሂዱ። አሁን ከባሌ ጋር ጊዜ ላሳልፍ ስለምፈልግ ይዛችሁ ውጡ። በጣም ነው እናመሰግናለን። ለትዳራችን የደከማችሁ ጓደኞቻችን አገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞች ከልብ እናመሰግናለን። ሆፕ ፋሚሊ ደግሞ በቃ ምንም ቃል የለኝም። ቤተሰብ ሁሉም ሆፕ ፋሚሊ ሰብስክራይብ እያደረጋችሁ አበረታቷቸው። እንግዲህ በጣም መልካም ቅን ሀሳቢ ያሉ ቤተሰቦች ናቸው። ሙሉ ሆፕ ፋሚሊ ብትጠይቁ ክፋት ያለበት አንድ ሰው አታገኙም እና ሁሉም ደግ ሩሩ አዛኝ ነው ሆፕ ፋሚሊዎች እና ሆፕ የሚል ከፊት ስም ካያችሁ ሁሉንም ሰብስክራይብ እያደረጋችሁ ቤተሰብ አድርጎ በጣም በብዙ ነገሮች እንግዲህ እንመጣለን እንደ እግዚአብሔር ፍቃድ። አበረታቱን፣ ፍቅራችሁ ያስፈልገናል። ላይክ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የኔም ወደ 300 ሺህ የደረሰ ነው። የብዬን 100 ሺህ ያሹ 50 ሺህ የሁሉንም እንደዚሁ የሶልንም የሰላምዬን ወደ 50 ሺህ እየገሰገሰ ነው። ናሆሜም አለ እየገሰገሰ ነው። ሶልም ጀምሯል። ሶል ሆፕ እንግዲህ አሹ ሆፕም 40 ሺህ አካባቢ 50 ሺህ ያስገቡት። ናሆሜም ወደ 10 ሺህ 20 ሺህ አንደርድሩት። ሁሉንም አሳድጉልን። እንደዚሁ ደግሞ አሚ ሆፕም አለ። አሚ ሆፕንም ሰብስክራይብ እያደረጋችሁ ፋሚሊ አድርጉ። እንወዳችኋለን። እኔ ቃል የለኝም። ዛሬ ደስታዬ ቀን ነው። እንግዲህ የደስታችን ቀን ነው። በጣም በሉ በቃ እንዴ ተው እንጂ የእውነታችሁን። ኧረ ተው። ለነገሩ የኔ ኬክ እዚህ ነው። እናንተ የወሰዳችሁት ኬክ ሌላ። የፍቅር እመቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር